ሄኖክ ኃይሌ ኦርቶዶክስ አይደለም። ሄኖክ ኃይሌ ኦርቶዶክስ ከመሆኑ በፊት ኦርቶዶክስ ከመሆኑ አሁን መምህር ተብሎ ማህበረ ቅዱሳን ገብቶ ፕሮሞሽን ተሰርቶለት የኦርቶዶክስ ተጠያቂ ሊቅ ከመሆኑ በፊት ሃይማኖቱ ምን ነበር? አምጡልኝ። ሃይማኖቱ ምን ነበር? የትኛው ቸርች ነበር? የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ብዝት ይበል። እንግዲህ ሰላማችሁ ብዝት ይበል። ዛሬም እናንተን ያስተምራል ይመክራችኋል ብዬ ያሰብኩትን መረጃዎችን ማስረጃዎችን ይዤ መጥቻለሁ። ስለዚህ ላይክ አድርጋችሁ በመጀመር ሐሳብ አስተያየቶቻችሁን እንድትሰጡኝ ይሻለውኝ። ነፃ ሐሳብ ነው፣ ገለልተኛ ሐሳብ ነው፣ ግን ደግሞ በጣም የሚያስፈልገን ሐሳብ ስለሆነ ነው ማቀርብላችሁ። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኤቨንቶች ነን። የተወዳጅ ኦርቶዶክሳውያን እንግዲህ መረጃዎቻችን ጀምረዋል። እንደምናስታውሰው የአእላፋት ዝማሬ የ2018 ዓ.ም የአእላፋት ዝማሬ በሰላም መጠናቀቁ ይታወሳል። በመቶ ሺዎች የሚቆጠሩ በርካታ ኦርቶዶክሳውያን ህዝበ ክርስቲያን የታደሙበት፣ የተገጁበት፣ የተካፈሉበት፣ እግዚአብሔርን ያመሰግኑበት፣ ሐሴት የተሞሉበት፣ ምስጋና ያደረሱበት፣ ደስታ የመላበት ጊዜ እንደነበር የሚዘነጋ አይደለም። ሁላችንም እንደምናውቀው ማለት ነው። ከዚህ የተነሳ እንግዲህ የአእላፋት ዝማሬ በስፋት ከሰሞኑ እንግዲህ ማየታችን ይታወሳል። ብዙ ነገሮች ሲሰሙበት ነበር። ብዙ ነገሮች ደርሰዋል፣ የተደመጡም ይገኛሉ። አሁንም ያ ነገር እንደቀጠለ ነው። የአእላፋት ዝማሬ ጩኸቶች ተበራክተዋል፣ አላባሩም። አሁንም ጩኸቱ እንደዛ እንደቀጠለ ነው። ታዲያ የዚህ አእላፋት ዝማሬ ትኩረት የሆነው ደግሞ ብዙ ሀሳቦች አሉ። የመጀመሪያው እንግዲህ ዲያቆን ሄኖክ ኃይሌ ዋና በተለይ ይሄ 2016 አካባቢ ላይ የተጀመረ ሰሞን ብዙን እንቅስቃሴ ሲያደርግ የነበረውን ብዙ ኢንተርቪዎችን ሲሰጥ የነበረ ብዙ ሀሳቦችን ሲያንሸራሽር የነበረው ዲያቆን ሄኖክ ኃይሌ እንደነበር ሁላችን የምናውቀው ነው። ምንም እንኳን አንዱ አባል የቦርዱ አባል ቢሆንም ግን ጠንሳሽ ሀሳብ እንደነበር ይታወሳል። ለረጅም ዓመታት በማህበረ ቅዱሳን አገልግሎት እንዲሁም በሰንበት ትምህርት ቤት ደግሞ በልጅነት አገልግሎት የነበረ አሁን ደግሞ ኢጃት የኢትዮጵያ ጃንደረባው ትውልድ በሚል በተለይ የቅዱስ የሐዋርያ ሥራ ምዕራፍ 8ን የጃንደረባውን የባኮስን ታሪክ በማውሳት ኢጃት የሚል ማህበር ተቋቁሞ ጃን በሚል መጠሪያ ጃን አግናጢዮስ፣ ጃን ሉቃስ፣ ጃን ያሬድ፣ ጃን ኢሳያስ የተባለ በጣም ወደ 10 የሚጠጉ ፕሮጀክቶች ተቀርጸው ሲሰሩ እንደነበር በተለያዩ ቦታዎች ላይ ደግሞ ቱር እያደረገም ሲያስረዳ እንደነበር ሀገር ውስጥ ከሀገር ውጭ የነበረውን ሀሳቦች እናውቃለን። ከዲያቆን ሄኖክ ኃይሌ ጋር የተገናኘው መረጃችን እንደቀጠለ ነው። እንግዲህ ዲያቆን ሄኖክ ኃይሌ እድገቱ ሙሉ በሙሉ በቤተክርስቲያን እንደሆነ ይታወቃል። አእላፋት ዝማሬ ከመጣ በኋላ ነው በደንብ በእርግጥ በማህበረ ቅዱሳን በነበረበት ወቅት ደግሞ በግሉ እናውቋለን፣ በትምህርቶቹ እናውቋለን። በሚሰጣቸው አስተምህሮቶች፣ በሚሰጣቸው በጎ ነገሮች፣ በሚያስተላልፋቸው ትምህርቶች፣ ምክሮች የቤተ ክርስቲያን አንዱ ልጅ ሆኖ ታይቶ ለብዙ ጊዜያት በተለያዩ ቦታዎች ሀገር ውስጥ ከሀገር ውጭ ሲያገለግል የነበረ አሁንም እንደዛ ያለው ወንድማችን። ከዛ ባሻገር በመጻሕፍቱ እናውቀዋለን። በጣም ብዙ መጽሐፍት ጽፏል። በየዓመቱ ከ10 በላይ መጽሐፍቶችን የጻፈ ሰው ነው። አሁንም ወጣት ነው። በቤተ ክርስቲያን ስርዓት አግብቶ ልጆች እንዲሁ ደግሞ የወለደ በጣም ደስ የሚያሰኝ መንፈሳዊነትን እየኖረ የሚገኝ ወንድማችን ነው፣ መምህራችን ነው ዲያቆን ሄኖክ ኃይሌ። ደግሞ በደንብ በፕሮጀክቶቹ በኢጃት አውቀነዋል። ይዟቸው የመጣቸው ሀሳቦች፣ ያስተላልፋቸው መልእክቶች፣ እያስተላለፈ የሚገኙ ሀሳቦችም ጭምር አንድ መስመር አንድ መንገድ ወደፊት እንዲሄድ
ፈቀቅ እንዲል በደንብ እንድናቀው እንድንረዳው እንድንቀርበው የሚያደርግ እንቅስቃሴ ሲያደርግ የነበረ እንደነበር ምንም የሚያጠያይቅ አይደለም። በተለይ የዲያቆን ሄኖክ ኃይሌን ስናስብ ማለት ነው። ታዲያ ዲያቆን ሄኖክ ኃይሌ መምራችን በኢጃት በዚህ በአላፋት ዝማሬ በጣም ጥሩ ስራዎችን ሰርቶ እንደተወደሰ በዛው ልክ ደግሞ በጣም ሲነቀፍ እንደነበር አያጠያይቅም። በተለይ ዘመድኩን በቀለም ሐሳቦቻቸውን ሲሰጡ የነበረ እንደሆነ እሙን ነው። እኛ እንደ ሚዲያ ለአንዱ ደግፈን አንዱን ተቃውመን አይደለም የምናቀርበው። እንትና እንዲህ የሚል ሐሳብ አንጸባርቋል፣ እንትና እንዲህ የሚል ሐሳብ አንጸባርቋል፣ እናንተስ እንዴት ታዩታላችሁ የሚል ነው። ሚዲያ በባህሪው ገለልተኛ ስለሆነ ማለት ነው። እኛ የምናቀርበው የአንዱን ሐሳብ የደገፍን የአንዱን ሐሳብ የተቸን ሳይሆን ዘመድኩን በቀለ እንዲህ ብሏል ያለበት የራሱ የሆነ ምክንያት አለው። የራሱ የሆነ መረጃዎችም ሊኖሩ ይችላል። ጽንፍ የረገጡ እንቅስቃሴዎችን ሊኖሩ ይችላል። ሐሳቦቹም ይደገፉም የማይደገፉም ሊሆኑ ይችላል። እንደናንተ ይወሰናል። እኔ እንደ ግል ማስበው የራሱ የሆነ ሐሳብ ያለኝ ወደ እናንተ ደግሞ እንደ ሚዲያ ሳቀርብ ወይ ሚዲያ ሆኜ ወደ እናንተ ስመጣ የእናንተን ሙሉ ሐሳቦችን የያዘ ሐሳብ ነው እንጂ ማመጣው ግላዊ ሐሳቤን አላንጸባርቅም። ምክንያቱም መረጃ ማስረጃ በሙሉ እርግጠኛ ተኮኖ እጄ ላይ ስላልገባ ማለት ነው። ግን የሆነ ሰው እንዲህ ሊል ይችላል የማስበውን ብሏል የማስበውን ግን ላቀርብላችሁ ይችላል። የአሁኑ እንቅስቃሴ ዘመድኩን በቀለ በቀጥታ ሄኖክ ኃይሌን ይዘውታል ወይ ደግሞ እሱን ላይ ትኩረት ያደረጉ ሐሳቦችን እያስተላለፈ ይገኛል። አሁን ደግሞ ኦርቶዶክስ ከመሆኑ በፊት ታውቁታላችሁ የሚል ሐሳብ ይዞ መጥቷልና ይሄንንስ እንዴት ታዩታላችሁ የሚል ምልከታ ለማስቀመጥ እወዳለሁ። ዛሬም ሄኖክ ኃይሌ ላይ ተነስቷል ነው ይዘውታል። ሄኖክ ኃይሌ ሊለቁት አልቻሉም የሚለውን ሐሳብ ለያዝና የእሱን ሐሳብ እስኪ ላቅርብላችሁ። እንዲህ ይላል፣ አድምጠነው ብንመለስ መልካም ነው ብዬ አስባለሁ። ሄኖክ ኃይሌ ኦርቶዶክስ ከመሆኑ በፊት ኦርቶዶክስ ከመሆኑ አሁን መምህር ተብሎ ማህበረ ቅዱሳን ገብቶ ፕሮሞሽን ተሰርቶለት የኦርቶዶክስ ተጠያቂ ሊቅ ከመሆኑ በፊት ሃይማኖቱ ምን ነበረ? አምጡልኝ። ሃይማኖቱ ምን ነበር? የትኛው ቸርች ነበር የሚያገለግለው? ስንት ሃይማኖት ነው የቀየረው? ይሄው እየጠየቅኩ ነው። እናንተ የምታውቁት አሁን ነው። አምጥቼዋለሁ በይፋ ዘመድኩን በቀለ ይሄን ብሏል። የት ቸርች ውስጥ ነበረ? ጴንጤዎቹ እየጻፉለት ነው። እና በቃ የክርስቶስ መዳን ገብተዋል አያሰሩህም እና ብለው እየጻፉለት ነው። እኔ እየጠየቅኩ ነው። የት ነበረ? የት ነበረ? አወጣዋለሁ፣ አፈነዳዋለሁ። ይናገረውስ ይናገረው። እየመጣችሁ አንዳንድ ዘመዶቹም የሚናገሩትን እሰማለሁ። አዎ እርግጥ እዚህ ነበረ። በልጅነቱ በችግር ምክንያት ሃይማኖቱን እዚህ ቀይሯል። አሁን ግን ከተመለሰ በኋላ እና ኦርቶዶክስ ከሆነ በኋላ እንደዚህ ሲያገለግል ምቀኝነት ነው ይሄ ምናምን ይለዋል። ይንገረን ያቃል ይንገረን። ዝም ብዬ አይደለም የምናገረው። ወይ ተናገር። አቡነ አብርሃም አያስጥሉህም፣ አያድኑህም። አቡነ ኤርሚያስ አያድኑህም። የሁለቱ ብፁዓን ሊቃነ ጳጳሳትም ስም በዘመድኩን አንደበት ውስጥ ተጠርተዋል። ብፁዕ አባታችን ብፁዕ አቡነ አብርሃምና ብፁዕ አባታችን ብፁዕ አቡነ ኤርሚያስ። አሁን እንትና እንዲህ ነው፣ እንትና እንዲህ ሆኗል፣ ባክግራውንዱ እንደዚህ ነው፣ ያለፈበት ታሪክ እንደዚህ ነው የሚሉ ነገሮች መነሳት አለባቸው የሚል እሳቤ አለኝ የለኝም። ግን በዚህ ደረጃ መሄዱም አግባብነት አለው ብዬም አላምንም። መታየቱም ደግሞ አይከፋም ብዬ አስባለሁ። ለምሳሌ ተብሏል አይደለ? እየተወራ ነው፣ ወሬው እየተዳረሰ ነው። በተከታዮቹ ቁጥር በዛው ልክ ወደ የሄኖክ ኃይሌ ጉዳይ በደንብ ይነሳል፣ ይሟሻል። ስለዚህ ለእንደነዚህ አይነት ሐሳቦች ለሁሉም ለእያንዳንዱ ለሚመዝዘው መልስ ይስጥ የሚል እሳቤ ባይኖረኝም ግን ደግሞ ጠቅለል አድርጎ ቢመልስ ደግሞ ጥሩ ነው። ምክንያቱም አንዳንዴ ዝምታም ጥሩ ቢሆንም በዛው ልክ ደግሞ ጥሩ የማይሆኑባቸው መንገዶች ስላሉ ማለት ነው። ለምን አልኩኝ? ይሄን ለምን ሐሳቡን አነሳው ካላችሁ ብዙ ምዕመን ይደናገራል፣ ብዙ ምዕመን ግራ ይጋባል፣ ብዙ ምዕመን ምንድነው ነገሩ እውነት ነው አይደለም የሚል መከፋፈል ውስጥ ሊገባ ይችላል። ስለዚህ አንድ ነገር ሲነሳ ለዛ ለሚነሳው ነገር
መልስ መሰጠት አለበት የሚል ምልከታ አለ። እንደ ልኩ ይሄ እንትና እያንዳንዱ ነገር የመሰበዙን የመዘዘን ለዚህ ተብሎ መልስ ላይ መለስ ይችላል። ጀነራል የሆኑ ሐሳቦች መነሳት ግን አለባቸው። ለምሳሌ አላፋት ዝማሬ ሲካሄድ ከፍተኛ የነበረው ጩኸት ምንድነው? የአርሲ ጩኸት፣ የአርሲ እናሰማ፣ የአርሲ ኦርቶዶክሳውያን ምናምን የሚል ነበር። ያ ምንም ነገር ሳይደረግ መልስ ሳይሰጥበት አላፋት ዝማሬ ተካሄደ። ከአላፋት ዝማሬ በኋላ ደግሞ አርሲ ተርሳ ጉዳዩ አላፋት ሆነ። አሁን ደግሞ ይረሳና ሌላ ይሆናል። ያን ሳምንት ጩኸቶች ናቸው የሚሆኑት። እስከ ጽንፍ የሚሄድ ወይም እስከ መጨረሻው የሚጓዝ ጥንካሬና ጽናት የለም። ገደብ አለ፣ እንገደባለን። ሊሚትድ ነው። የሆነ ያህል ርቀት ነው የምንሄደው፣ የሆነ ያህል ሐሳብ ነው የምናነሳው፣ የሆነ ያህል መንገድ ነው የምንሄደው። ከዛ እናቆመዋል። የተለመደ ጉዳይ፣ የተለመደ ርዕስ፣ የተለመደ አጀንዳ ሆኖ እያየነው እንገኛልና ትኩረት የሚያሻቸው ነገሮች ትኩረት ይሰጣቸው፣ መመለስ ያለባቸው ጉዳዮች መመለስ አለባቸው። አላፋት ዝማሬና ዲያቆን ሄኖክ ኃይሌ ለምን ተያዙ? ለምን በዚህ ደረጃ ጩኸት በዛባቸው? ድምጾች ተሰሙባቸው የሚለው በጥሩ ጎን የምንያዘው በመጥፎም ጎን ልንይዘው እንችላለን። ምክንያቱም አንዳንዴም ኦርቶዶክሳዊነት ገኖ ሲወጣ በዛው ልክ ለመጣል የሚጣጣረው ቀላል ስላይደለ እኔንም ትኩረት ሰጥተን ልናስብበት፣ ልናይበት፣ ልናጤንበት ይገባል። በዛው ደግሞ ልክ የሚሰሩትን ማበረታታት እንዳለብን ደግሞ የሚሰጡን ማስተያየት እቺ ነገር ከምን አንጻናት ብሎ መመርመሩም አይከፋም፣ መታየቱም አይከፋም። ትናንት እንዳስደመጥኳቸው የአላፋት ቅዳሴ የሚል መነሳቱን ተከትሎ በጣም ጉሩምሩምታዎች በስተው ነበር። እንዴት ነው ቅዳሴን የሚያክል ነገር ቅዳሴን የሚያህል ነገር ለሆነው ብራንድ የሚውለው? አሁን ጃን ቅዳሴ ሊባል ነው ምናምን የሚል ሐሳብ ያላቸው መምህራን ጸሐፊያን ተነስተው ሲያቀርቡ እንደነበር ከዚህ ከማህበረ ቅዱሳን ጋር በተገናኘ ብዙ ሐሳቦችን ሲያወጡ ሲያወርዱ እንደነበር የሚታወቅ። ስለዚህ እኛም በዚህ ጉዳይ ላይ የምንተነትነው የምንሰጠው የምናብራራው የምንሰጣችሁ መረጃ ባይኖርም በቀጣይ ምናልባት ሊኖር ይችላል እና ዲያቆን ሄኖክ ኃይሌን ኢጃት ላይ እና በሱ ዙሪያ ያሉ ሐሳቦችን መመርመር፣ ማጣራት፣ መመልከት በጎ ነው የሚል እሳቤ አለ። ወደ ቀጣይ መረጃችን ላምራ። ከዚህ ወጣ ያለ ሐሳብ ግን በዛ ውስጥ ያለ ሐሳብ የዲያቆን መምህር ብርሃን አድማስን ሐሳብ ላንሳ። በጣም ደስ የሚያሰኝ ቤተክርስቲያናችን አሁን ወዴት እየሄደች እንዳለ የሚያሳይ በደንብ ትኩረት እንድንሰጠው የሚያደርግ አንድ ሐሳብ መምህር ብርሃን አድማስ ይዘው መጥተዋልና ፍርድ አለ በሰማይ የሚል ደስ የሚያሰኝ መልእክት አቅርበውልናልና አድምጠን የተወሰኑ ያህል ትንታኔዎችን እንሰጣለን። ገንዘብ የሚያስገኝ ነገር ማንኛውንም ያስቀይራል። አሁን በቤተክርስቲያናችን እና ዜናዎቻችን አሁን በእኛ ራሱ በቤተክርስቲያናችን በመገናኛ ብዙሃን የልማት አርበኛው ምስጋናው ራሱ እንዴ የልማት አርበኛ እኮ ለመሆን ብዙ ኮርፖሬሽኖችና ድርጅቶች አሉ በአገሪቱ። በእውነቱ ያንድ ካህን፣ ያንድ አለቃ፣ ያንድ አገልጋይ ዋና ኃላፊነት ነፍስ ማዳን ነው። ክርስቲያኖች አገላብጠነዋል። አሁን በቤተ ክርስቲያናችን ያልተገላበጠ ነገር የለም። አሁን የምናደላው ለወርቋ ነው። እውነት ለመናገር ለወርቋ፣ ለልማቷ፣ ለመስባዋ፣ ለአስራቷ፣ ለበኩራቷ፣ ለነፍስ ድነት፣ ለእውነተኛ አምልኮት ምንም ቦታ የለው። እውነት ነው ይሄ። ለዚያ ነው እየተቀጣን ያለ ነው። ለዚያ ነው እየተሳደርን ያለ ነው። ምክንያቱም እግዚአብሔር ተጸየፈን፣ ከበደው፣ እያስጠነቀቀን ነው፣ እየነገረን ነው፣ እየተናቅን ነው፣ እየተዋል። ለምንድን ነው የምንናቀው? እግዚአብሔር ስለተለየን ሐሳባችን አርሱ የማንንም ሕሊና አይገዛም። የተዋረደ ነው፣ ተራ ነገር ምድራዊ ነው። ሐሳባችን ሁሉ ተራ ነው። ተዋርደናል። እውነቱን ለመናገር ደግሞ በሌሎች እናመካኛለን። እንዲህ ያረጉብን እንዴ! እኛ በእግዚአብሔር ላይ ካደረግነው፣ እኛ በቤተ መቅደስ ላይ ከፈጸምነው፣ እኛ በሃይማኖቱ ላይ ከፈጸምነው ጉዳት በላይ ማንም አልጎዳትም። የኢትዮጵያ ቤተክርስቲያን ማንም አማኞቿ፣ አስተማሪዎቿ፣ ሰባኪዎቿ፣ ዘማሪዎቿ፣ ካህናቶቿ፣ የተወሰኑት አለቆቿ፣ መሪዎቿ የበደሏትን ያህል ማንም አይበድልም በዚህ ዘመን። ማንም ይሄን በድፍረት መናገር ሁሉንም አይወክልም፣ ግን ማንም የለም
የተገላበጠ ነገር ነው ያለው። ስለዚህ እግዚአብሔር ይጸየፈናል፣ አሳልፎ ይሰጠናል። ሁሉንም አሳልፎ መስጠቱ ብዙ ንጹሃን ምዕመናንም ንጹሃን ካህናትም አሉ። እውነት ለመናገር መምህራን መነኮሳት አሉ ንጹሃን፣ ምንም አልጠፋም። በእነሱ ሙሉ በሙሉ የምስማማበት ሐሳብ 100% ማለት አሁን እስኪ እንየው አብያተ ክርስቲያኖቻችንን አድባራት ገዳማቶቻችንን እስኪ እንቃኛቸው። አባቶቻችን ሊቃነ ጳጳሳትን ጭምር ከዛ የደብራት አለቆችን ከዛ ዝቅ ሲል ደግሞ እንትናችን እንደየደርሻቸው ደግሞ ያሉ አስተዳዳሪዎችን አባቶችን እንመልከታቸው። ሲያስተዳድር ቦታ ላይ ያሉት ይሄን ያህል ሰው አስጠመቀ፣ ይሄን ያህል ኢአማኒ ወደ ኦርቶዶክሳዊነት አመጣ፣ ይሄን ያህል ወንጌል እንዲማሩ አደረገ፣ ይሄን ያህል ሰንበት ትምህርት ቤት ላይ ተጽዕኖ ተፈጠረ፣ ይሄን ያህል የጉባኤ ቤቶች ተደራጁ፣ በዚህ ደረጃ እንደዚህ አመርቂ ነገሮች ተሰሩ የሚለው ዜና ነው ያለው ወይንስ የልማት አርበኛው ግቢውን ያጸዱ ህንጻውን የሰሩ እንደዚህ ያስገነቡ ሱቆችን የከፈቱ ምናምን የሚለው ነው ቦታ የተሰጠው? ጥሩ ነው፣ መጥፎ አይደለም። ግን ደግሞ ቤተክርስቲያንነቷ ቀርቶ የሆነ ተቋም አይነት እየሆነች ነው። በጣም በቃ ትውልድና በየጊዜው ልመና የሆነ ህንጻ ይለክባና ህንጻው ሲያልቅ ግቢውን ሲሚንቶ ማነው ምንድነው ይሄ ምንጣፉን ለማስተካከል እሱ ሲያልቅ የሆነ ሱቅ ልንገነባ ነው፣ እሱ ሲያልቅ የሆነ በቃ ሰው ንክስ ሲሄድ ገንዘብ ልጠየቅ ነው ብሎ እስኪጨነቅ ድረስ የደረስንበት ጊዜ ላይ ነው ያለው። እስኪጨነቅበት እስክንጨነቅ ማለት ነው። ከዛ ልማት አርበኛል ምናምን ወሬ ሁሉ ልማት ታቦተ ሕግ ቆሞ ተደጋጋሚ ጊዜ ይደረጋል። ይሄ 1 2 3 ቦታ ብዙ ሁሉም ቦታ ላይ ማለት እንችላለን። እንደነዚህ አይነት ነገሮች እንደነዚህ አይነት ስራዎች በጣም ትኩረት ሊያሻቸው ይገባል። በደንብ ልናጤን ይገባል። በደንብ ልናስብ ይገባል። ከባድ ነው። ኦርቶዶክስ ያየነው እየሰማነው ያለነው ነገር ከባድ ነው። በዚህ ደረጃ የቅድስቲቷ ቤተክርስቲያናችን ልዕልና እየተደፈረ ገንዘብ ወዳጅ ነዋይ ወዳጅ እየሆን እንገኛለን። መቼ ያቆማል? መቼ ይሆን እግዚአብሔር የሚታረቀ? መቼ ይሆን ለነፍስ የምንሰራው? መቼ ይሆን ለቅዱስ ቁርባን የምንሯሯጠው? መቼ ይሆን የራቁትን የምናቀርበው? መቼ ይሆን የተቸገሩትን የምናለብሰው? መቼ ይሆን ወንጌልን በስርዓት የምንሰብከው? ይሄ ለሚመለከተው አካል እንዲደርስልኝ ይሻል። ሁልጊዜ ብርና ብር ትውልድን ቢያጠፋ እንጂ አይታደግም። አያስፈልግም ሳይሆን የራሷ የሆነ ነገር ያስፈልጋታል። የራሷ የሆነ የማንንም እጅ ማጠበቅበትን ትልቅ የሆነ ፕሮጀክቶች መስራት አለባት። አዎ ለምሳሌ የሆነ ቤተክርስቲያን የሆነ ሀገረ ስብከት ላይ ሁሉም ቤተክርስቲያን ብር ከሚለምን የዛ ሁሉ ሀገረ ስብከት ያለው ብር ወደ 2 3 4 ፋብሪካዎች ቢገለበጥና ከፋብሪካ የሚገኘው ብር ለየአብያተ ክርስቲያናቱ ቢታደል አንድ አይደለም 100 ቤተክርስቲያን መስራት እንችላለን በአንድ ሀገረ ስብከት። በዚህ ፋብሪካው አለ፣ በዛ ቤተክርስቲያኑ አለ። እኛ የሚመጣውን ቤት ብር ማይሆን ነገሮች ላይ በቃ ህንጻ ላይ ኢንቨስት ምናደርግ ኑሮ እየተወደደ እቃ እየተወደደ በሄደበት ሰዓት ፕሮጀክቶች ላይ ፋብሪካዎች ላይ ኢንቨስትመንት ላይ በደንብ ትኩረት አድርገን ሪል ስቴት ላይ ትኩረት አድርገን ቢሆን ኖሮ የት በደረሰ። ቁጭት ነው። ዞሮ ለሚመለከተው አድርሱልኝ። በሌሎች መረጃዎች እኔ እመለሳለሁ። እስከዛው ተሰነባበት። ሰናይ ቆይታ